ከሞቱት የበለጠ እኛ ለመናገር መሰልቸታችን ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከንትን እኮ መንገድ መሄድ ተጀመረ ሰላም ሆነ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ወር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሞት እኛም ማዘናችን እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም። ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኬድ ቤተክርስቲያን ውስጥ ነው።
ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው? መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም፣ ፈጽሙ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ። እባካችሁ እንዴ እባካችሁ የእውነት መሮናል። ሬሳ፣ የሽማግሌ ሬሳ፣ የአባቴ የካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይህንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። አመሰግናለሁ። ከሞቱት የበለጠ እኛ ለመናገር መሰልቸታችን ደማቸውን የሰጡ፣ አንገታቸውን የሰጡ፣ ንብረታቸው የወደመ ብዙ ክርስቲያኖች አሁንም አሉ። እኛ በከተማ ሆነን እዛ በመከራ ውስጥ ሳንሆን ድምፅ መሆን ካቃተን አንደኛ እግዚአብሔር ይጠይቀናል። የሰራነው ግፍ ነው። ቢያንስ ደግሞ ለእነዚህ ሰዎች በምንችለው መጠን ከላይ እስከታች ያለ መዋቅር የመስራት የማድረግ ግዴታ አለበት። የቤተክርስቲያን ጉዞ የሰማዕትነት ጉዞ ነው። የሰማዕትነት ጉዞ ማለት ግን እየተገደልን እየሞትን ኑሩ ማለት ግን አይደለም። ታስታውሳላችሁ፣ በኢራቅ የሚገኙት ኦርቶዶክሳውያን፣ ኢራቅ ውስጥ የሚገኙ ኦርቶዶክሳውያን ራሳቸውን ከአልሸባብ ከአይሲስ ለመጠበቅ የራሳቸውን ጦር ኃይል አደራጅተዋል። ያውም በዓለም ላይ ድርጅት ጭምር ያለ ነው። ዩቲዩብ ላይም ታገኙታላችሁ። ዓለም አቀፍ ሚዲያዎችም የዘገቡት ነው። ራስን መጠበቅ እጅግ በጣም አስፈላጊ ነው ለማንም ሰው ማለት ነው። ራስን መጠበቅ፣ ራስን መከላከልም በክርስትና ኃጢአት አይደለም። ግን ደግሞ በተለይ ክርስቲያኖች እዚህ ያለን ሰዎች ሁላችንም በረከታቸው ይደርብን፣ ነፍሳቸውን ይማርልን ብለን ከመጸለይ ሁል ጊዜ ደግሞ ሻማ ከማብራት የዘለለ ተቋማዊ የሆነ ቆፍጠን ያለ አቋም አስፈላጊ ነው። ተቋማዊ የሆነ ወጥነት ያለው መሪ ያለው ቤተክርስቲያን መዋቅር አላት። ዝም ብላ ዝሮ የሆነች አይደለችም። ከላይ ከጠቅላይ ቤተ ክህነት እስከ ድረስ ወጥነት ያለው ነገር መኖር አለበት። እውነት እንነጋገር ከተባለ በባለፈው ህገ ወጥ ሲመት ላይ ጥቁር ከለበስን ከዚህ የበለጠ ጥቁር የሚያስለብስ ነገር ምን አለና? ከዚህ የበለጠ ምን አለ? ቅዱስ ሲኖዶስ ስለምንድን ነው አስቸኳይ ስብሰባ የማይጠራው? ወይስ የሚገደሉት ክርስቲያኖች ቁጥራቸው ስንት ሲሆን ነው ምልዓተ ጉባኤ የሚያስጨንቀው? ይሄ በጣም እጅግ በጣም አሳሳቢ ነገር ነው። አስቡት። እንደ ቀላል ነገር እንደ ዝም ብሎ እንደ ክርስቲያን ለመናገር ያክል ሳይሆን እናትህ እዛ ብትሆን፣ አባትህ እዛ ቢሆን ኖሮ ውጭ ሀገርም ኑር ግድ የለም ኢትዮጵያ ውስጥ ብቻ አይደለም።
እንደው እንደ ስጋ ራሱ ብናስበው ወንድምህ እዛ ስራ የሚሰራ ቢሆን ኖሮ እንደዚህ አይነት የሚሞቱ የሚገደሉ ክርስቲያኖችን ወንድምህ ተገደለ ሲባል ምንድነው የሚሰማ? ይባስ ብለው ደግሞ 101 ዓመተ ምህረት ዓመት ያስቆጠረውን የቅዱስ ገብርኤልን ቤተክርስቲያን አነደዱት። ምንድነው ይሄ? እንረዳው ይሄ ነው በቃ። ምንድነው ተልእኮ? ኢትዮጵያ ውስጥ ሰው ክልል ሲፈልግ ቤተክርስቲያን ይቃጠላል። ኢትዮጵያ ውስጥ መብቴ ይከበር ሲል የፖለቲካ ግጭት ካለ ቤተክርስቲያን ነው የሚቃጠለው። ቤተክርስቲያን ክልል የመሆን ፍቃድ ሰጭም ከልካይም አይደለችም። ኢትዮጵያ ውስጥ የመንግስት ተቃውሞ ባለ ቁጥር ቤተክርስቲያን ነው የሚቃጠለው፣ ክርስቲያን ነው የሚታረደው። ምን ያገናኘዋል? አሁን ይህንን ማሰብ ያለብን ምንድን ነው የሚያገናኘው? ይሄ ከመንግስት ጋር ተቃውሞ ያለው መንግስታዊ ተቋማትን ቢያጠቃ የመንግስት ተቃውሞ ነው ይባላል። መበቃቂያ ቤተክርስቲያን ናት ወይ?